አይ ስኬል አፕ ቴክ ቻናል ተከታታዮች እንዴት ናችሁ? ሰላም ናችሁ? እንግዲህ በዚያኛው ክፍል ሊስት ኦፍ ቴብል እና ሊስት ኦፍ ፊገር እንዴት አውቶማቲካሊ አድ እንደምናደርግ ከቢሽ እንዴት አድ እንደምናደርግ አይተናል። ዛሬ ደግሞ ቴብል ኦፍ ኮንቴንት እንዴት ኢንሰርት እንደምናደርግ እናያለን። እንግዲህ ቴብል ኦፍ ኮንቴንት በቀላሉ ዶክመንታችን ኦርጋናይዝ ለማድረግ እና ከምንፈልገበት ፔጅ ናቪጌት ለማድረግ ይጠቅመናል። እሱን ለማድረግ እያንዳንዱ ቴብል ኦፍ ኮንቴንት ላይ ኢንሰርት እንዲሆን የፈለግነውን ዶክመንት የፈለግነውን ታይትል ሄዲንግ ስታይል አድ እናደርግበታለን ማለት ነው። እያንዳንዱ ሄዲንግ ስታይል አድ እናደርጋለን ማለት ነው። ለምሳሌ ይሄ ሊስት ኦፍ ፊገር የሚለው ቴብል ኦፍ ኮንቴንት ላይ ኢንሰርት እንዲሆን ከፈለግነ ኢንሸድ እናደርጋለን። ሆም ላይ ገብተን ያው ሄዲንግ ዋን አሳይን ይደረግለታል ማለት ነው። ሌላኛው ቴብል ኦፍ ኮንቴንት ላይ እንዲወጣ የሚፈለገው ሊስት ኦፍ ቴብል የሚለውን ነው። አሁንም በተመሳሳይ ሄዲንግ ዋን ተብሎ አሳይን ይደረግለታል። ዜን ቻፕተር ዋን የሚለውም ሄዲንግ ዋን ተብሎ አሳይን ይደረግለታል። ኦቨርቪው የሚለውን በተመሳሳይ ለዚህ አሳይን ከተደረገለት በኋላ እያንዳንዱን ማለት ነው ዋና ዋና ታይትሎችን ቴብል ኦፍ ኮንቴንት ላይ እንዲወጡ የሚፈለጉትን ወይንም ሄዲንግ ዋን ተብሎ አሳይን ይደረጋል። ሊትሬቸር ሪቪው በቻፕተር 2 ውስጥ ሆኖ እንዲወጣ ነው የተፈለገ። ዜን ሌላኛው ቴብል ኦፍ ኮንቴንት ላይ እንዲወጣ የፈለግነው ለሳምፕል እዚህ ዶክመንት ላይ ማለት ነው ቼን የሚለው ራሱ ሄዲንግ ላይ አድ ይደረጋል ማለት ነው። ሳብ ስለሆነ ሄዲንግ 3 ተብሎ አሳይን ተደርጎለታል። ዜን ኔክስት ምንድነው ቻፕተር 3 የሚለው ነው። ቻፕተር 3 በተመሳሳይ ሄዲንግ ዋን አሳይን ይደረግለታል። እኔ ቻፕተሮች ኮመንት ተመሳሳይ የሆነ ሄዲንግ ስታይል አድ ስለሚደረግላቸው ማለት ነው። ዜን በዚህ መልክ አድ አድርገን ከጨረስን በኋላ እዚህ ጋር ቻፕተር 4 ሚላለን ይሄንም ሄዲንግ አድ እናደርግለታለን። ቻፕተር 5ም ይሄንም ሄዲንግ በቻፕተር 5 ውስጥ ስለሆነ ሄዲንግ 2 ተብሎ አሳይን ይደረጋል። ለምሳሌ በዚህ በ5 ዲሲሽን ኤንድ ሳመሪ በሚለው ውስጥ ሌላ ታይትል ቢኖረን ሄዲንግ 3 ብለን ነው አሳይን የምናደርግለት 5.1 ብለን ማለት ነው። ዜን ይህን አድርገን ከጨረስን በኋላ ምንድነው ሊስት ኦፍ ማለት ቴብል ኦፍ ኮንቴንቱ የት ኢንሰርት ይሁን የሚለውን ፖዚሽን ሴሌክት እናደርግለታለን። ለምሳሌ እዚህ ከቻፕተር 1 በላይ ከሆነ እንዲወጣልን የፈለግነ እዚህ ጋር ክሊክ እናደርጋለን። ዜን ኔክስት ስቴፓችን ሪፈረንስ ላይ እንሄዳለን። ሪፈረንስ ከሄድን በኋላ ቴብል ኦፍ ኮንቴንት የሚለውን ክሊክ እናደርግና እዚህ ጋር አውቶማቲክ ቴብል ወይም ደግሞ የታችኛውን መምረጥ እንችላለን። ይሄንን እንመርጣለን ማለት ነው። አሁን መምጣት አለበት፣ ዲስፕሌይ መሆን አለበት። ይኸው በዚህ መልክ ቴብል ኦፍ ኮንቴንታችን መጥቶልናል ማለት ነው። እሺ ከወደዳችሁት ላይክ፣ ሳብስክራይብ አድርጉ።